ሰላም ውድ አድማጮቻችን፣ ይህ ቀስት 1234 ቲዩብ ነው። በዛሬው ዝግጅታችን ስለ መብረቅ ላወጋችሁ እወዳለሁ። እስከ ዝግጅቱ ፍጻሜ ድረስ አብረውን እንዲቆዩ በአክብሮት እጠይቅዎታለሁ። ቪዲዮውን ላይክ፣ ሰብስክራይብ በማድረግ ይተባበሩ። መብረቅና ነጎድጓድ። መብረቅና ነጎድጓድ በዝናብ ወቅት ሁለቱን የስሜት ሕዋሳት የሚያስተባብረው በአይን የሚታየው የመብረቅ ብልጭታና ከጆሮ የሚሰማው የነጎድጓድ ድምፅ በእጅጉ የሚገርም ነው። ይህም ድንቅ የፍጥረት ምስጢር ብዙዎችን የሚያስደምም ነገር ነው። የግዕዝ ቋንቋ ሊቅ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ መብረቅ በዝናብ ጊዜ ከደመና አልፎ የሚመዘዝ የሚወረወር የእሳት ፍላጻ ይሉታል። በተጨማሪም ነጎድጓድን ሲፈቱት የመብረቅ ጓታ ነጎዳ ወይም ታላቁ ግሩም ድምፅ የሚያስፈራ፣ የሚያስደነግጥ፣ የሚያረድ፣ የሚያንቀጠቅጥ ማለት ነው ብለዋል። በሳይንስ ጥናት በኤሌክትሪክ ሙሎች ወይም ቻርጆች ምክንያት በደመናት ውስጥ የሚፈጠር ብርሃን ወይም መብረቅ በእንግሊዘኛው ቃል ላይቲንግ የሚባል፣ በመብረቁ ምክንያት የሚፈጠረው ድምፅ ደግሞ ነጎድጓድ ወይም ተንደር ይባላል። የሙቀት ግፊት በፍጥነት መጨመር አየሩን እንዲፍታታ ወይም ኤክስፓንድ በሚያደርግበት ወቅት ድምፅ ይፈጠራል። ትናንሽ የበረዶ ቅንጣቶች ወደ በረዶነት የተቀየሩ የውሃ ጠብታዎች በአየር ላይ በእንቅስቃሴ ላይ ያሉ እርስ በራሳቸው በሚጋጩበት ጊዜ ቻርጆች ይፈጠራሉ። በዚህ ሂደት የላይኛው የደመና ክፍል ፖዚቲቭ ቻርጅ ሲኖረው የስረኛው ደመና ክፍል ደግሞ ኔጋቲቭ ቻርጅ ይኖረዋል። ይህ ኔጋቲቭ ቻርጅ ደግሞ የመሬት አካል ፖዚቲቭ ቻርጅ እንዲኖረው ያደርገዋል። የዛሬው ዝግጅታችን ጨርሰናል። በዛሬው ዝግጅታችን ምን ተማራችሁ? በሌላ ዝግጅት እስከምንገናኝ ድረስ ለሀገራችን ሰላም፣ ለሕዝባችን ልቦና፣ ለሕፃናት ደስታ ያደልልን። አመሰግናለሁ።